አቤል እንዴት ነህ? እንዴት ስቦን የምርህን ያስበሽ ነው ጠይቅሽ እንዴ? አዎ ታዲያ ሌላ ምን ሊሆን ይችላል? አይታወቅም። ማን ያውቃል? ይልቅ ወሬውን ተውና እንዴት ነህ? እኔ ደህና ነኝ። እንደውም በደንብ ነው የተስማማኝ። እንደዚህ ከሆነ በደንብ ነው የምሞክረው። እሞክረዋለሁ ማለት ያው ቤት ተኝቶ ማዋሉ ነው ነው? አዎ ምን ነው? ቆይ አንቺ ደግሞ እዚህ መሰለሽ ወንድምና አታስር ማለት የምን ወንድምናት ነው የምታወራው? ቆይ እኔ እያሰብኩት ያለው ነገር አልሆነም አይደል? አንተ አውሬ ንገረኝ። አውሬ? ያቺ ሰይጣን እያለች እኔን አውሬ? እባክሽ ከዚህ በላይ አታድርጊኝ። ቆይ ምንድን ነው ጉዱ? ስለምን እንደምታወሩት? አቤል ቆይ አንተ ማን ነው እንደዚህ ያደረገ? ማን? አቤል እባክሽ ላውራበት። እውነታው እንደሆነ ተደብቆ አይቀርም። ምራቴ ጽዮን ነው የወጋችኝ። እንዴት? ምን ጉድ ነው? ጽዮን ቤት በኩል አልፋ ነው አንተ እንደዚህ የምታደርገ? በሰማይ ልበልሽ? ባይሆን ለእኔ የተለየ ምግብ ስሪ። ቶሎ ካላጋገም ከጎት ይስመኛል። ቤትስ አይነት የነገር አይደለም እንዳትታየኝ ፊት ለፊት ቆም። የት ላይ ምንም እኮ ነው የማይታየኝ። ቤዚ ናታ እኮ የታለች? ምንም እኮ የታየኝ አይደለም። ምናልባት እኮ በሩን ስለያሽ ይሆናል። ይሄ ደግሞ ምን ሆነ ለማን እንዴ? እቹ ፊት ለፊት እያያት አይደል እንዴ? እቹ ቤዚ ከፊት አቤት አቤት፣ ምን እያልሽኝ ነው? ይሄ ፀጉሯን እየተዋበች ምናምን አላልኩም እንዴ? አሁን እኮ አድራርቆ መታ ነው። ቆይ ያምሻል እንዴ? ኧረ ጥሪልኝ። ኧረ በቃ ያመታል ይለኛል እንዴ? ይኸውልህ በደንብ ሜካፕ ስላልተቀባች ነው የጠፋች። እሱ ደግሞ አንዳንዴ ያጋጥማል። ኧረ እባክሽ ሴትዮ ቤዝን ጥሪልኝ። ተግባባን። በቃ አሁን ሜካፕ ቀባ ብቻ እመጣልሃለሁ። ከዛ በኋላ ቤዚ መሆኗን ትለያታለህ። ምን አይነት ጉድ ነሽ በእናትሽ? እሰይ ሰራሁልሽ። እንዴ ድሮን ሳገኝ ልጫወትባችሁ እንጂ ያቺ እያለች እኮ ምንም አታስተነፍሰኝም። እንደው ምን አለበት እዛው እስር ቤት ባለችበት አንዱን ጥበቃ ግብታ እዛው አትወጪም ብሎ ቁጭ ባደረጋት እንጂ ማድረባ። አንተ ደግሞ እዚህ ምን አባት ትሰራለህ? ቆይ ምንድን ነው ያደረግሽው? ምን ማድረግሽ ነው? ምን አገባ? ይመለከታል? አዎ ይመለከተኛል። ለነገሩ አዎ ያገባሃል። እንደው ምን አለ ለኔ ሲል ባልተረፈ እንደው መዘፍ ግም ባለ። ቆይ አንቺ ከዚህ መውጣት ፍላጎት የለሽም እንዴ? ባይኖረኝ ቢኖረኝ አንተ ይመለከታል? አንተ የማትረባ። እውነቴን ነው። ባይተርፍ ምኞቴ ነው። እንዳይተርፍ ራሱ ጸልያለሁ። እሺ ኧረ እባክሽ አንቺ ልጅ እንደዚህ አትበይ እንዴ። ገና ልጅነትሽን እንኳን በስርዓቱ አልኖርሽም አይደል እንዴ? እባክህ ዞር በል ከዚህ። ሲጀመር አንተ መሆንን ባቅ ኖሮ አልመጣም ነበር። ቆይ እኔ ላይ አቅምን ለማሳየት ነው እንደዚህ ድረስ የመጣው? አይ ኧረ አይደለም። ሲጀመር እንደሱ አትበይ። እንደሱ ስትይ እኔ በጣም አዝናለሁ። በጣም ታዝናለህ አይደለ? ሳስበው ግን ማስመሰል ላይ በጣም ጎበዝ ትመስለኛለህ። ለምን የምትሰራ ወንጀል ካላዋጣ ትወና ነገር አትሞክርም? በጣም ጎበዝ ነህ። ልክ ነሽ። እኔም አስቤያለሁ። ባይሆን ውስጥ ላይ ራስሽን ጠብቂ፣ በቅርቡ ትወጫለሽ። ቆይ አንተ ሰውዬ ለምንድን ነው እዚህ ድረስ የመጣው? ከኔ ምን ፈልገህ ነው? ከአንቺ ምን ልፈልግ እችላለሁ? እሱንማ አንተ ልጠይቅህ እንጂ። ቆይ እኔም በመጠየቅ ሰበብ እዚህ ድረስ ያመጣህ ነገር ምንድን ነው? ምንም። ምን ሊሆን ይችላል? ያው የሚስቴ ቤተሰቦች ናችሁ። ስለዚህ እናንተን የመጠየቅና የመንከባከብ ግዴታና ኃላፊነት አለብኝ። አስመሳይ። ቆይ ግን ምን አይነት ሰው ነህ? ትሰማኛለህ? ሁለተኛ እዚህ ድርሽ እንዳትል እሺ? ነግሬሃለሁ። ቆይ እንጂ እንዴ መቼ አውርቼ ጨረስኩ ነው የምትሄጂው? ትናንት በዚህ ሰዓት እኔ ነበር ከዚህ ቤት ያባረሩኝ። እንዴት ደስ የሚል ነገር ነው! ዛሬ ምንም ሳላደርጋቸው ሁሉም ጥርቅ ብለው ጠፉ። ቆይ አሁን እዚህ ቤት ብቻዬን ነኝ ግን ማን ያምናል? አይ ምን አለ ቤዛ ይዘው በሄደችበት አንዱ እንደላ ሰው ብትቀር። አይ እዚህ ቤት ባለ ብቻዬን ወዲያ ወዲህ ብልበት። ባለቤት መሆን እንዴት ደስ ይላል! እናታችሁ ትየረ እስኪ ቡኒ ተቀባጂ ቤት የለም ይሸፍን ታስኪ ቤዝዬ ካጠገቤ ወይዘሮ ጽዮን ግን በጣም ነው የምትገርሚው። እንዴ ሳይሽ ህፃን ነበር የምትመስኝ። ቆይ እንዴ ሰው ነው ያለ ነገር ደፍረሽ እጅሽን ታነሻለሽ? ፈጣሪ ሆይ ይኸውልኝ፣ እኔንም ስታስፈራረኝ ቤዝዬ እያየሽልኝ ነው። ብትወጋኝ ደግሞ ወይም ደግሞ የሆነ ነገር ብታደርገኝ ይኸው ምስክር አንቺ አለሽ። ተቀጣይ አንቺ ነው የሞጋሽ ትለኛለሽ። ደፋር ቤዚ ደግሞ ምን ሆነሻል? አትጨቃጭቁብኝ ትያለሽ እንዴ? ቆይ እኔ ምን አደረግኩ? ይኸውት እስኪ የምትለውን እየሰማሻት አይደል እንዴ? እኔ ታላቋ ነኝ። ቆይ እኔ ለምን አታከብረኝም?
አቤልን ከሆስፒታል ቶሎ ቢያስወጣውም ያፌት አቤል ግን አመልክቶ ስለነበረ ጽ ታስራለች። ወይዘሮ ሉሊት በር ከፍታ ናኦልን እሺ እጠራልሃለሁ ብላ ካስጠበቀችው በኋላ ይህች ናት ቤዝ ማለት ብላ ቤዝን በመጥረጊያ ሰይማታለች። አይደብርም? ኤፉና ገኒም አቤልን እንዴት ሆንክ ቢሉትም ለኔ ያሰባችሁ አትመስሉም ብሎ መቼም መልካም አይመልስም። ገኒንም አስደንግጧታል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልን እያልን ዛሬም በአዲስ ወደ እናንተ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ታበረታቱን ዘንድ በትህትና እንጠይቃለን። ቤተሰብ ላደረጋችሁን ከልብ እናመሰግናለን። በባለፈው ክፍል እንደሚታወቀው አቤል ተወግቶ ሆስፒታል ገብቶ ነበር። ከሆስፒታልም ያፌት አቤልን ማን እንደዚህ እንዳደረገው እንዳይታወቅ በሚል ስጋት ቶሎ ቢያስወጣውም አቤል ግን ጠቁሞ ስለነበረ ጽ ታስራለች። አቤል ወደ ቤት ከተመለሰ በኋላ ገኒ ምንድነው? ምን ተፈጥሮ ነው? ማን ነው እንደዚህ ያደረገ? አሁንስ እንዴት ነህ ብትለውም እንዴ ለኔ ያሰባችሁ አትመስሉም ብሏል። እና አሁን እንዴት ነህ ቢሉትም ለኔ ያስባችሁልኝ ነው። ምን ሆነህ ነው? ማን ነው እንደዚህ ያደረገ ስትለው ለመናገር ዳርዳር ሲል ገኒ ኤፉ አቤል ብትለውም እንታይ ዝም በይ እባክሽ ልናገርበት ብሏል። እና ኤፉ የጠረጠርኩት አልሆነም አይደል? የጠረጠርኩት አይደለም ብትለውም በጥላቻ አይን ከመመልከት ውጭ ምንም የመለሰላት መልስ የለም። ገኒንም አንቺ ደግሞ እዚህ ምን ታደርጊያለሽ? እትና ወንድም እዛ ታስረው ብል ሲላት ማን ነው ደግሞ እትና ወንድም ማን የታሰረው ስትለው እሱን የወጋችው ጽ እንደሆነች ተናግሯል። ጽ ደግሞ ቤት በኩል አልፋ ነው አንተ እንደዚህ የምታረገ ስትለው በሰማይ ልበልሽ አለቀስ፣ አሁን ለየት ያለ ምግብ ስሩልኝ፣ ቶሎ መነሳት አለብኝ፣ ቶሎ መገገም አለብኝ፣ አለዛ ሞክረዋለሁ። ምኑን ቤት ተኝቶ መዋሉን ነው እና አጎቴስ ምን ይለኛል ብሏል። ገኒም የምትለው ጠፍቷት ብድግ ብላ ሄዳለች። ኤፉም እንግዲህ በጥላቻ አይንም ብታዩም ሁለቱም የጎሪጥ እየተያዩ ተቀምጠዋል። ያፌትም ተመልሶ ሲመጣ ቶሎ ቶሎ ማገገም እንዳለበት መነሳት እንዳለበት ቀላል እንደሆነ ደግሞ ማን እንደዚህ እንዳደረገው የተናገርከው አንተ ነህ እንዴ? ጽን ያሳሰርካት፣ አሁን ጽን ማስፈታት አለብን፣ ቶሎ መሄድ አለብህ ሲለው ወቅታኝ እኮ ነው ስማኝ አይደለም ብሏል። እንግዲህ አቤል ድሮም ጥላቸው ነበረበት፣ አሁን ደግሞ በስቷል። በእርግጥም ጽን ሳይሆን ጥላቸው እልህም ይመስላል። እና አቤል አላስፈታትም ብሏል። ያፌት ደግሞ ታስፈታታለህ ደግሞ የጠቆመው እሱ እንደሆነ ሲያቅ እጅግ በጣምም ተናዶበታል። ያፌት ወዴት እየሄደ ይመስላችኋል? አሁን ላይ የዶክተሩ መሞት፣ የሴቶቹም መመናመን እንዲሁም ደግሞ ባለፈው ፖሊሱን አስወግዱት ተብሎ ጫካ ላይ የተጣለው ይሄ ሁሉ ተጠራቅሞ በእኔ እንደሚመስለኝ በዚህ በአሁኑ በቀጣው የሆነ መፍትሄ የሚኖር ይመስለኛል። አመፀኞች ጉልበተኞች ግን እስከመቼ ነው? ግን ያፌት አሳዘነኝ። ያሳዘነኝ ምንድነው? ለእህቱ ያለው ስሜት። እህቱ ወንድሟ እንደሆነ እንኳን በቅጡ አታውቅም። እሱ ደግሞ ለሷ ያለው ስሜት ለየት ያለ ነው። በእውነት በጣም የሚያሳዝነው እና ሊጠይቃት ቢሄድ ሊጠይቃት ሳይሆን እሱ ደግሞ የሆነ ነገር ፈልጎ ይሄደ ደግሞ ማድረግ እንደሚችል አቅሙን ለማሳየት ሄደ ነው የመሰላጽ እና ምን ልታረግ መታል? ባለቀ ኑሮ፣ በጨረስኩት ኑሮ፣ በደፋው ኑሮ፣ ባልተረፈ ኑሮ ስትል ታይ እንደዛ አይባልም። አንቺ ገና ልጅ አይደለሽ እንዴ? ገና መች ኖርሽና ነው ቢላትም እሱን ለምን እንደመጣ ሁለተኛ አይኑን ማየት እንደማትፈልግ ስትነግረው ታይ እባክሽ ጽ ይከፋኛል ሲላት ከት ብላ ስቃበታለች። ሁለተኛ እዚህ ግድም ድርሽ እንዳትለም ብላ ማስጠንቀቂያ ሰጥተዋለች። እና ኦዲ ጠብቆ በር ቢከፈትለትም ይሄውና ሜካፕ ስላልተቀባች ነው እንጂ ራሷ ቤዛ ናት የተባለው መጥረጊያ እጅግ በጣም አበሳጭቶት እንደውም ናኦል ለረጅም ጊዜ ከአይኔ ላይ ጠፍታ የነበረችዋን ወደ ህይወቴ መለስካ ያለ ምክንያት አይደለም ብዬ ተደስቼ ሳልጨርስ አሁን ደግሞ ካጠገቤ ያራካት ለምንድን ነው? አሁን ለመጨረሻና ላንዴ ማናገር አለብኝ እያለ ብቻውን እያወራ የመጣውን እና ኦዲንም እንግዲህ አስደንግጣና ከስታ እጅግ በጣም የበለጠ አበሳጭታ ወይዘሮ ሉሊት የተረገመች ወይዘሮ ሉሊት አበሳጭታ ሸኝተዋለች። እንግዲህ ናኦልም ብቻውን እያወራ እብድ ነሽ እንዴ ብሎ ተነስቶ ሄዷል። አሁን ላይ ወይዘሮ ትዝታ አጋጣሚውን ተጠቅማበታለች። ዲያራ ከእናቷ ብሸሽም እናቷን ለማናደድ ብዙ ርቀቶችን ብትሄድም ላለማናገር ብትወስንም ነገር ግን አሁን ላይ አስቸጋሪ ውሳኔ መወሰን ያለባት ደረጃ ላይ ደርሳለች። ያም ምንድነው? ወይዘሮ ትዝታ የዲያራን ወደ ውጭ መውጣት አይታ የናታንን መታሰርና ምን መደረግ እንደሚቻል ምን ማድረግ ይቻላል እንግዲህ እያለች ናታን መታሰሩን ታውቅ አድርጋታለች። ዲያራም የናታንን መታሰር ስትሰማ
ጠጋ ብለን ምንድነው ያልሽው? የኔ ናታን ምን ሆነ? ለዛ ነው ስልኩ የማይሰራው፣ ለዛ ነው ያላገኘሁት ብትላትም ጭራሽ ምላሽ አልሰጠቻትም። ደጋግማም ስትጠይቃት እና ምን ይሁን እኔ እንደ ድሮ የምትይውን ሁሉ ማረግልሽ ነው መስልሽ? የጠየቅሽውን ሁሉ ማረግ ይመስልሻል? ብላታለች። እንዴማዬ ምንም ነገር እኮ እምቢ ብለሽኝ አታቂም። አይክፉ ቀን ምንም ነገር እኮ እምቢ ብለሽኝ አታቂም። ሁሉን ነገር እኮ ታረጊልኛለሽ። እባክሽ ናታን መቆየት የለበትም። እባክሽ ናቱን አስፈችልኝ ብትላትም አይ ሁሉንም ነገር አላረግም ብላለች። ወይዘሮ ትዝታ ምን እንደሆነችና ምን ሆና እንደራቀቻት ማወቅ የፈለገች ትመስላለች። ዲያራ በዚህ ወጥመድ በእናቷ እጅ ወድቃለች። እናም እንግዲህ ምን ታደርግ ይሆን? ሁሉንም ነገር እርግፍ አርጋ ትታ እናቷ ጋር ተስማማለች ወይስ የሰማችውን ሁሉ ለእናቷ ትነግራታለች? በሌላ በኩል ወይዘሮ ሉሊት ቤቱ እነሱ እኔም ቢያባረሩኝም አሁን ላይ ደግሞ እኔ ምንም ሳላረጋቸው በራሳቸው መንገድ ጥርግርግ ብለው ወጥተዋል። ባይመልሳቸው ቤዝም ባትመለሽ ራሴ እንደዚህ ብቻዬን በነፃነት ብኖርበት እያለች ሙዚቃውን እስከ አፍንጫው ለቃ ትጨፍራለች። እጅግ በጣም ደስተኛም ሆናለች። ወይዘሮ ሉሊት ኧረ ደስታዋ ያዝልቅልሽ በሏት። በጣም ተደስታለች። ከዛም አልፎ ተርፎ የአበባ መቀመጫ ፊት ለፊቷ ቁጭ አድርጋ ጽ ብላ ሰይማለች። መጥረጊያውን አምጥታ ቤዝ ብላ ሰይማለች። እና ከዛም በራሷ መንገድም ኢንተርቪው ታረጋለች። ጽን አንቺ ልጅ አይደለሽ እንዴ? እንዴት ጨክነሽ እንደዚህ ታረጊያለሽ? ሰውንም ያህል ነገር ትወጊያለሽ ብትላትም ብላ ትጠይቃለች። ራሷም ትመልሳለች። እና እኔንም መውጋሽ ያለሁ ነው እያለች ጥያቄና መልሱን ተመልከችን አንድ ነገር ቢሆን ቤዝ ተመልከች እያለች ጥያቄና መልሱን ራሷ ኢንተርቪውን በራሷ መንገድ ጨረሰች። ከዛም ደግሞ አስጥሉኝም እያለች መሮጥም ብቻ ቤቱን ብቻውን ስታገኝ ዘና ፈታ ብላ የእስከዛሬውን ሂሳብ እያወራረደች ትመስላለች። አይ ወይዘሮ ሉሊት ፈታ እያለች በራሷ መንገድ ዘና ብላለች። ቢኒ የፂ መታሰር እጅግ በጣም ከፍቶታል። ብቻ መፍትሄ እንፈልጋለን እያለ የሚያረገውም ግራ ገብቶታል። ቤዝም አንዴ የፂ ጋር አንዴ ናቱ ጋር ትንከራተታለች። ናቱ ማንም ሰው እንዳይመጣ እያለ ማስጠንቀቂያ እየሰጠ ነው። ቤዝም አላስቻላትም። ፂም ታስራለች። ቢኒ አደራ ተሰጥቷል። የፂን ነገር ላንተና ለቤዝ ብቻ ነው አደራ የሰጠኋችሁ። አደራችሁን ከጎናችሁ እንዳታርቋት፣ ፂንም ደግሞ ቤዝንም ከአይንሽ ላይ እንዳታርቂያት አደራ ብሎ አማና ሰጥቷቸዋል። እኔ እዚሁ እንዴት ታሰርኩኝ ነገሮችን ሁሉ ማስተካከል ነው የምፈልገው። እናም እዚሁ እያለሁኝ ያለሁ አስመስዬ ነው መጨረስ የምፈልገው። ተዳርሻለሁ እያለ ይገኛል። እናም እንግዲህ እንዴት አርገህ ነው እስከዛሬ እኮ እየተመላለሰች እየጠየቀች ነው። ካሁን በኋላስ እንደማይመጡ እንዴት እርግጠኛ እንሆናለን ቢለውም ደጋግሜ እየነገርኳቸው ነው እንዳይመጡ መፍትሄም አይጠፋም ብሏል። ፂም እሱ እንዳይሰማብኝ ብላለች። ናቱም ደግሞ እንዳይመጡ እያለ ነው። ናታን የፂም መታሰር ቢሰማ ምንም ያደርግ ይመስላችኋል? ዲያጊና ፂ ያናገሯት ልጅ አቤልን ለማጥመድ ብለው ያናገሯት ልጅ እንግዲህ መረጃውን ሰምታለች። ዲያጊ ማንም ይወጋ ማንም የሚያውቀው ነገር አልነበረም። ግን እሷ ፂ አቤልን እንደወጋችው ተናግራለች። ከዚህ በኋላ ለህይወቷ እንደሚያስፈራትና አብራቸው መስራት እንደማትፈልግ ጭምርም ስራውን እዚህ ጋር እንዳቆመችም ነግረዋለች። አረ ለእንደዛ አይደለም ቢላትም አረ አቤልን የወጋችው እሷ አይደለች ብላ ነግረዋለች። በሌላ በኩል እንግዲህ ያፌት የዶክተሩ መሞት ልጆች የሴቶቹ መመናመን አሁን ላይ እውነት ተሳክቶለት ከሀገር ይወጣ ይሆን ወይስ እዚሁ ይጋለጥ ይሆን? የዶክተሩ ሚስትስ እውነታውን በምን መንገድ ይሆን የምታውቀው? ናታንስ ይፈታ ይሆን አይፈታ ይሆን የሚለውን በቀጣይ ክፍል ይዘን የምንመለስ ይሆናል። ፂንም ያፌት አሁኑኑ እንደሚያስፈታ ግልጽ ነው። ግን ፂ ወንድሜ ብላ እህቴ ብሎ ሲቀርባት ትቀበል ይሆን የሚለው በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ ያረጋችሁ አበረታቱን።